ገብተን እናውራ አይቻልም? አይ ምን ነው የምናወራ ነው ገብተን? አይ ቆመን ከምናወራ እኔ አሁን ልወጣ ነው። መንገድ ልሄድ ነው። መንገድ ልሄድ ጭቅጭቅ አልፈልግም። በሰላም መዋል ነው የምፈልገው። አይ አንጭቃጭቅ ማለት እኔ ለእናንተ ብዬ ፍቄ በተጫጫውኩኝ ለእናንተ ብዬ ነገሮቹን ታው ብዬ እንጂ አንቺ ስለምትቀይኝ እኮ ነው እንጂ የምንጨቃጨቀው ብለህ ወደ ጭቅጭቅ ወሰድካ። እኔ ለእናንተ ብዬ ይሄ በማደርገው ነገር ወደ ጭቅጭቅ ሄደብኝ። እና ግማሹን ልስጥሽና ካርታውን ስጪ። ስንት ብር ነው? 100,000 ብር አግኝቻለሁ። 100,000 ተቀብዬ ነው ካርታውን የምሰጠው። እና ተረጅኛ ታዲያ ምንድን ነው የሚደረገው? ከዛ ተቀጥል ደግሞ ሙሉ ብር አብተክ ነው ካርታውን የምትወስደው። ሽጉጡን ሽጠው አይገርምክም? ስልኩን ሽጠው። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ እናንተ? ያ እንግዲህ ቪዲዮን እንዳያችሁት ባለፈው በጣም አሞ ነበረና ውድ ቤተሰብ በፊት እንደዚህ ህመም እንዳለብኝ አላውቅም ነበር። አሁን ግን በቃ ጭንቀትን ምንም ሲበዛብኝ ወደ ልብ ድካም ተቀየረብኝና እድሜ ላዩ አስጨነቅኳትን ቤቷ ውስጥም ቀርቼባት ነበረ። እግዚአብሔር ይመስገን ደግሞ አሳክማኝ እድኛለሁ። እግዚአብሔር የተመሰገነ ይሁን። ውድ ቤተሰብ ዛሬም ደግሞ ደግመን እሷ ጋር መጥተናል። አዎ እንግዲህ ውድ ቤተሰብ ሰላም ናችሁ? አለን በጣም ደህና ነን እኛ እግዚአብሔር የተመሰገነ ነው። እንግዲህ ሁሌም ከኛ ጋር ትጨነቃላችሁ፣ አብዛኛዎቹ በጣም ትጨነቁላላችሁ። ያው እሷም እንደነገረቻችሁ አሟት ነበር። እኔም ደንግጬ ነበር ለእውነት ያው አዩ ስትናደድ እሷም ደስ አይላትም እና እኔም ያው ፈልጌው አይደለም እና ዛሬ ደግሞ የመጣንበት የሆነ ትንሽ ሳንቲም አግኝቻለሁና እሷን ሰጥቻት ምናልባት ካርታውን የምትመልስልኝ ከሆነ ጠይቃት መጥቻለሁ። እስቲ አብረን እንሂድና ተከተሉ። ባሩክ ደውለላት ነበር እንዴ? ንገራት አላልኩም እንዴ? እንደምንመጣ ለምን አልፈራ? ምን ብትናገርሽ አንቺ ዛሬም እንዳያምሽ ደግሞ እሺ እኮ እንዳትይ አትጨነቂ። በቃ አንቺ ነግሬሻለሁ ቅድም እኮ አይደለም እንደዚህ ያስጨነቀኝ እኮ በቃ አትጨነቂ። ያለችውን ትበለን በደንብ አንኳኩ እንጂ ለኔ ራሱ እኮ አይሰማም። አንኳኩ እንጂ በደንብ ሌለሽ ገብተን እናውራ። ምን ነበር ግን? አይ የሆነ አዲስ ሀሳብ መጥቶልኝ እኮ ምንድነው? ገብተን እናውራ አይቻልም? አይ ምን ነው የምናወራ ነው ገብተን? አይ ቆመን ከምናወራ እኔ አሁን ልወጣ ነው። መንገድ ልሄድ ነው። መንገድ ልሄድ ጭቅጭቅ አልፈልግም። በሰላም መዋል ነው የምፈልገው። አይ አንጭቃጭቅ ጭቅጭቅሽ አይደለም የመጣሁት። ምን ነገር እኮ ልጨቀጭቅ አይደለም። አይ እኔ ደግሞ አልፈልግም። እኔ ማውራት አልፈልግም። የዛን ቀን ስለዳንሽኝ አመሰግናለሁ። አይ ግድ የለም እሱ ምንም እንትን የለውም እኮ ገብተን እናውራ። አይ እኔ እኮ ስለምቸኩል የምሄድበት አለኝ። አይ ትንሽ ሳንቲም አግኝቼ ነበር። ነይ ግቢ። እንዴት ነሽ? ተረጋጋሽ?
ተረጋጋሽ ወይ? ስላዳንሽልኝ አመሰግናለሁ። አይ አጎቴ ትንሽ ሳንቲም ሰጥቶኝ ነበርና ያው ሙሉውን አላገኘም፣ ግማሹን አግኝቻለሁ። ድህነት ግን በእውነት ድህነት እንደዚህ ያክል በዚህ ያክል ነው ያስጠላል። እንግዲህ ድህነት አንተ ነው የጠራኸው፣ ድህነትንም አንተ ነው የጠራኸው። ከባድ ነው በጣም ብቻ እኮ ምን ብሩን ይዛችሁ ነው የመጣችሁት? አልገባኝም። አይ አካውንት ላይ ነው የላክልኝ ምናምን ነገር ሰልችቶኛል። አንደኛ እሷ እየመጣች እዚህ የምትወርቅበት ምክንያት የለም፣ በራሳችሁ ጉዳይ ነው። ከዛ እኔ ተጠያቂ መሆንም አልፈልግም። እንደገና ደግሞ ህዝብም የሆነ ነገር እንድለኝ አልፈልግም። ማለት ምን ብሉኝ ባይሉኝ ብልቅጥ ጉዳይ አይደለም። አይ ምንድን ታውቂያለሽ፣ አሁን እኮ እንደ ማንኛውም ሰው እኮ ቤተሰብ አለኝ። እኔም ግን እነሱን መጠየቅ ስላልፈለግኩ ነው። እንግዲህ አንዴ ይቅርታ ሄዳ ወይ እሺ ስራ ላይ ነበርኩኝ። ወይሙ ወይ እንዴት አደርሽ? አለሁልሽ ነዴ። ስንት ነን? ይሁን እሺ፣ እኔ ደስ ነው የሚለኝ እና አንቺ ብትይው ይሆነኛል። ችግር የለውም እናቴ። እሺ እናቴ፣ እሺ እናቴ፣ እሺ ይቅርታ። ችግር የለውም። ምን አልከኝ? ዘማኝ እኔ እነሱን መጠየቅ ስላልፈለግኩ ነው እኮ እስከዛሬም ድረስ ከአንቺ ጋር የምጨቃጨቀው እንጂ ማለት እኔ ለእናንተ ብዬ ፍቄ በተጫጫውኩኝ ለእናንተ ብዬ ነገሮቹን ታው ብዬ እንጂ አንቺ ስለምትቀይኝ እኮ ነው እንጂ ጋር የምንጨቃጨቀው ብለህ ወደ ጭቅጭቅ ወሰድካ። እኔ ለእናንተ ብዬ ይሄ በማደርገው ነገር ወደ ጭቅጭቅ ሄደብኝ። በጣም ማለት ነው። እንደዛ ሳይሆን ነገር አታዙር፣ እንደፈጠረ አምላክ ነገር አታዙር። አይ አይደለም። አይ ተው አንቺ ማትናደጂ። አሁን ገንዘብ ስላላገኛችሁ ምናምን ነገር አይደለም እንደዚህ እያልኩ ያለሁት። ግን ይሄ መጫጫው ሆነ ምንም ሆነ እስከዛሬ በፍቅር አብረን ያደረግነው ነገር ነው አይደል? አሁን ደግሞ እናንተ አልከፍልም የአንቺ መኪና እንትን አድርገን እንትን በይ ብለህ ኃላፊነት ወጣን እኮ ከዛ ውጪ በቃ አሁን እኮ ይኸውልሽ እኮ ነው ኃላፊነቱን እኔ ላይ ስለጣልክ ነው እንጂ እንደዛ ያልኩት ምሳሌ ስንል ከዛ ውጭ ምንስ ተባብለን ነው? ምንስ አገናኝቶን ነው ወደ ጭቅጭቅ ወስደህ ከአንተ ጭቅጭቅ ከአንቺ ጋር እንደዚህ የምትለኝ? እኔ እኮ የጠየኩሽ እኮ ይሆናል አይሆንም እኮ ነው። አሁን እኮ አንቺ ወደ ጸብ ወሰድሽው እንጂ እኮ ይሆናል አይሆንም ብለህ ስታስብ ያማል። ምክንያቱም አንድ ሰው ትከፍላለህ ብሎ እየጠበቀ አንተ ይሆናል አይሆንም የአንቺ መኪና እንዲህ ብናደርግ ስትራሱ ያማል። ይሄ ያሳምማል። ምክንያቱም አንተ ጋር ቤት አለ፣ ካርታ አለ። ያንን ነገር ለምን ያንተን አላሰብክም የሚለው ነገር እኔ ጋር ትልቅ ነው ማለት ነው። እና ግማሹን ልስጥሽና ካርታውን ስጪ። ስንት ብር ነው? 100,000 ብር አግኝቻለሁ። 100,000 ብር ተቀብዬ ነው ካርታ የሚሰጥህ? እና ተረጅኛ ታዲያ ምንድን ነው የሚደረገው? ከዛ ተቀጥል ደግሞ ሙሉ ብር አምጥተህ ነው ካርታውን የምትወስደው ማለት እንደዛ ነው የሚሆነው። እና ምንድን ነው የማደርገው? ቆይ እኮ አይ ምንድን ነው የማደርገው? አሁን ስጭኝና ግማሹን ከገባ ካርቶን አሳጭኝም እኮ አሁን ያገኘኩን ብር አስገባላት 100,000 ብር ስክሪንሾት ለኔ ትልክልኛለህ በቴሌግራም። ከዛም በኋላ የቀረውን ደግሞ 100,000 ብር ይዘህ ስትመጣ ካርታውን ይዘህ ትሄዳለህ። የት ይሄድባል? ተቀምጧል። በስነ ስርዓት ጥሩ ቦታ ነው የተቀመጠው። ምንም
ምንም አታስብ አይደለማ አስተውይ። አሁንም በእውነት በእናትህ የምትናገረውን እወቅ ወይ እጭ በራስህ ጥፋት ትጨቃጨቃለህ እንዴ? ፓተርኑን ክፈች አሁን እግዚአብሔርን የምትፈሪ ከሆነ ይሄን ላስገባ እንትን በይልኝ። ያው በዛው አንብበው የጻፈችልኝን ጽሑፍ ምን እንደሚል ማንበብ ትችላለች። ምን አክል በእኔ ራሱ እምነት እንዳጣች ማለት ነው። ማንም ያምነኝ ከዚህ በኋላ እግዚአብሔር ይስጣችሁ። የቀረውን ነው እንደዚህ ፈልጋችሁ አምጡትና ካርታውን ውሰዱት። እኔ ካርታችሁን ይገጥጥ ኖሮ ምን ያደርጋል? ግን ከቻላችሁ አስተካክሉት። አንቺም አታንቀላፊ፣ በሁለታችሁ ስም አድርጉ። እያንቀላፋሽ እንትን አትበይ። ገብቷል። ነገ ከነገ ወዲያ ደግሞ ሌላ ችግር አታምጪ። እዚህ ካርቶን አስያዘብኝ፣ ቤቱን ሸጠብኝ፣ እንትን አለብኝ እያልሽ እንዳትመጪ እና አሁን አሰጭኝ ሽጬ ልስጥሽ። በቃ እሺ እኮ ብትሸጠውም ገዢ እኮ ምን ችግር አለው? ገዢ እኮ ካርቶን አይደለም መጀመሪያ የሚያው ከፈለክ ደግሞ ኮፒ አድርጌ ሰጣቸዋለሁ። ከዛ እሱን አይቶ ኮፒ ምን ያደርጋል? በኮፒ ይሰጣል። ካርታ የሚወስድ ታዲያ እኮ ስገዛ እኮ ነው ቀብድ ያስገባልክ። ስገዛ እንትን ታደርገዋለህ፣ ትሰጠዋለህ ካርታውን። መቼም ከመግዛቱ በፊት ካርታውን አትሰጠውም አይደል እንዴ? ሌላ ተንኮል ያስበካል። እና አልሰጥም ነው አትይም? አልሰጥም። ለምን የሰውን ብር ከፍለህ ጨርስ እኮ ነው ያልኩህ። ካልሰማኝም እንዴ የሰውን ብር ከፍለህ ስትጨርስ ካርቶን ትወስዷለህ። አሁን አልሰጥም ሆነ አልኩህ እኮ። ስጭኝና ሽጬ እሰጥሻለሁ። ኮፒ አድርገህ ልስጥህ። ምን ያደርግልኛል? ኮፒ ኦሪጂናል ምን ልታደርግበት ነው ታዲያ? ምን ያደርግልሻል? አንቺ ቆይ ምን ያደርግልሻል ማለት ይቀመጥ እኔ ጋር ከዛስ? የሰው ብር እኔ መጀመሪያ ለመልካም ነገር ነው ያስቀመጥኩት። አሁን ግን ማሳዣ ሆነኝ በዛው። ሽጉጡን ሽጠው አይገርምክም? ስልኩን ሽጠው። አዎ ምን ነው አንቺ ቀለበትሽ ይሄን ሽጪውና የገደለው የቀረውን አንቺ ሽጠው ሽጉጥን በቃ እንዳለችው እውነቷን ነው። እሱንና ሽጉጡን ሽጠው። ለምን ነው የሚሸጠው? እና ተረሷ ተወቀስ እንዴ? ወንድሜ እኮ ነው እሱ። ወንድምህ ነው? ኧረ እባክህ ማነው ወንድምህ? ሽጉጡ ወንድሜ ነው። ኧረ ለማን አንቺ ይሄን ሽጠው። እኔ ይሄን አልሰጥም። የራስን ሽጉጥን አውጣና ሽጠው። የኔን ቀለበት በዛ ይካካሳል ማለት ነው። ተይ በቃ እሺ። ወንድሜ ነው ያልኩህ። ተነሽ እንሂድ። ሽጉጡን ወንድምህ? አዎ ከምንም በላይ አሳየኝ። ላከው ስክሪንሾት አድርጌ እየሰማሽኝ ነው? ካርታውን ብትወስጂም በራሳችሁ ስም በሁለትሽም ስም አድርጊ። ነግሬሻለሁ። ነገ ከነገ ወዲያ ስታለቅሽ እንዳልሰማሽ ቴሌግራም ላይ ላክልኝ። አታይም እንዴ? እዛ ላይ ገብቶልሽ የለ እንዴ? እኔ ልጅ ታውቃለህ ነው የሚገባ። እኔ ገብቼ ሰራ ይገባል። በሰው አካውንት እኮ ነው ያስገባከው። ስለዚህ ቴሌግራም ላይ ላክልኝ ነው ያልኩት። ደረሰኝ እንድልክላት ደውይላት። እግዚአብሔር ይስጣችሁ። ይዛችሁ ልጅ ስለመጣችሁ እግዚአብሔር ይስጣችሁ። ደውይላት። ገብቶልሻል ወይ? ወይኔ ኦንላይን አይደለችም። ከቴሌግራም ላይ ልክልሻለሁ። ስለዚህ የቀረውን ብር ይዘክናና ካርቶን መውሰድ ትችላለች። እሺ ከየት አምጥቼ ነው የማመጣ? ባልተሸጠ እንዴ ለመሸጥ የግድ ካርታውን ማሳየት ይኖርባል። እንዴ ምን ሆነክ ነው? ኦሪጂናል ካርታ ወስዶ ነው እንዴ መጀመሪያ? እና ካርታ እኮ ነው የሚሆን መጀመሪያ። ልክ ቀብድ ሲሰጡ ቀብድ ለኔ መስጠት ትችላለህ። ምሳሌ ካርታውን ኮፒው ፎቶ አንስቼ ልልክልክ እችላለሁ። ግን ወረቀቱን አልሰጥም አሁን። እንዴ በዚህ ሰዓት ነው 10 ሺህ ብር አይደለም 100 ሺህ ብር አይደለም 10 ሺህ ነው 1 ሺህ ብር ችግር የለውም ዋጋ አለው። ምክንያቱም እኔ ፕሮግራም ላይ የተነሳው ሰው ነኝ። እንደዚህ ጨካኝ ፕሮግራም አለብኝ። አይደለም እንደዚህ ጨካኝ ካዎች ችግር የለውም። ምንም ችግር የለውም። እንደፈለክ ተነሽ እንሂድ።
እናስቀምጠን ተረጋግተን ማውራታችንም በቃ ተነሽ በእናትሽ እምቢ አለች።